ابن عبد الوهاب تبالو يوهابي والشيء نقدر يزل أو يزل كتاب قلت تمكت ويم نجموني نقهله من دخل في دعوتنا فله ما لنا وعليه ما علينا ومن لم يدخل في دعوتنا فهو كافر مباح الدم كشف የዛሬው ቪዲዮ ጥሩ ህሊና ያላችሁ ክርስቲያን ወገኖቻችን ጭምር ምስክርነት እንዲሰጡ ነው የሰራሁት። በተለይም በሳውዲ አረቢያ የምትኖሩ በሳውዲ ጎረቤት አካባቢ ገልፍ ካንትሪ ዱባይ፣ ኩዌት፣ ኳታር፣ ኦማን አካባቢ የምትኖሩ የሀገራችን ጥሩ ህሊና ያላችሁ ክርስቲያን ወገኖቻችን ለረጅም ዘመን ይኖራችሁ አሁንም እየኖራችሁ ያላችሁ እየሰራችሁ ያላችሁ በሳውዲ በነዚህ በጠራቸው አካባቢዎች በአድ የሃይማኖት አምልኮ አይታችሁ ታውቃላችሁ? የለም። ይሄን ብቻም ሳይሆን ስነ ስርዓት ያለው ህግ፣ ሰዎች የማይበደሉበት፣ ሴቶች የማይደፈሩበት ጥብቅ ህግ ነው ተብሎ የሚከበርበት እንደሆነ አይታችኋል፣ ታዝባችኋል። የሰው ልጅ በሰላም የሚኖርበት ዜሮ የሴት መደፈር ያለበት በቃ አይደለ ህግ በስነ ስርዓቱ የሰው ልጅ ሰው በመሆኑ ተከብሮ የሚኖርበት ሀገር እንደሆነ አይታችኋል፣ ታዝባችኋል። ይሄን ያልኳችሁ መግቢያ ላይ ያሳየኋችሁ አህባሽ ወገናችን ሼህ መሐመድ ኢብን አብዱል ወሃብን አላህ ይዘንላቸውና ስማቸውን እያጠፋ ነው። እኒህ ስማቸውን ያጠፋቸው ሼህ አሁን የምታዩት እንችን የምታምሯን ሳዑዲ አረቢያ ከመሰረቱ ሰዎች የመጀመሪያው ናቸው። እንደውም ይሄ ኪንግ ደግሞ አሁን ላይ ያለው ሳዑዲን የሚመራው የአልሳውድ ኪንጉ እንትኑ ኢምፓየሩ ሲመሰረት አብረው የመሰረቱ የሃይማኖት አባት ናቸው። ከሳዑዲም አልፎ አጠቃላይ በገልፍ ካንትሪ ጥሩ ነገር ጥሩ ለውጥ እንዲመጣ ካደረጉ ወይም ይሄ ዲስከቨር ኦፍ ሳዑዲ አረቢያ የሚለው አለ አይደለም፣ ከዛ ጋር የተያዘ አሁን ላይ ያለችዋን ሳዑዲ የፈጠሩ ሼህ ናቸው። እኒ ሼህ ማለት ነው ጥሩ ሰው ናቸው። እንግዲህ እኒ ሼህ ለምንድን ነው በእንደዚህ ሀገራት ላይ የህግ ስርዓት በትክክል እንዲሄድ ባዕድ አምልኮ እንዲጠፋ ለምን አደረጉ በሚል የሀገራችን አህባሾች አጠቃላይ በሌላ አካባቢ ያሉ እንደዚህ መናፍቃኖች ስማቸውን የሚያጠፉት አስቡት። እንግዲህ መግደል ምናምን እያለ ነበር የአህባሽ ወገናችን። ነገር ግን ኢትዮጵያውያን አህባሽ መናፍቃን ወንድሞቻችን ወደ ሳዑዲ አረቢያ መጥተው በሰላም ንግዳቸውን ነግደው ስራቸውን ሰርተው መንፈሳዊ ስርዓታቸውን አከናውነው ወደ ሀገራቸው ወደ ኢትዮጵያ እየተመለሱ ነው። እንዴት ነው? ስም ማጥፋት ነው። የሰው ልጅ ሃይማኖት አለኝ የሚለው የሰው መብት ላለመንካት ነው። ነገር ግን አህባሽ ወገኖቻችን የሰው መብት እየነኩ ነው። እኒህ ሼህ በመሰረቷት አገር እንኳን አይደለም መናፍቃን አህባሽ ሙስሊም መናፍቃን ሙስሊም አይደለም ክርስቲያን ወገኖቻችን ሰርተው ተለውጠው በሰላም እየኖሩ ነው። ልጆቻቸው ወጥተው ገብተው በሰላም እየኖሩ ነው። ኦኬ። እና ምንድነው እኒህ ሼህ አስቡት እንግዲህ ክርስቲያን ቢሆኑ በተለይ ኦርቶዶክስ ቢሆኑ ቅዱስ አባታችን እንትና ተብሎ ሐውልት ቆሞላቸው 99000 መጽሐፍ ተጽፎላቸው ማዕታቦት ተቀርጾላቸው ምናምን ነበር የሚሆነው። ነገር ግን ይሄንንም አስቀርተዋል። እኒህ አባት ምንድነው ያደረጉት? ህዝቡ በቃ ጥልቅ የጣዖት እምነት ውስጥ ገባ። ሲገባ ቆይ ወደ ሐዲስና ወደ ቁርአን እንመለስ ብለው የባዕድ አምልኮን ነው ያስቀሩት። አስቡት። እኔ ራሱ ማለት ነው አላህ እኒህ ሼህ ባያስነሳ ደፍሬ ንጽጽር አላደርግም ነበር። ኢየሱስ ነብይ ነው ኢየሱስ ሰው ነው ስል አስባችሁታል? የዛፍ አምልኮ፣ የቀብር አምልኮ፣ የቋጥኝ ድንጋይ አምልኮ አንዱ ክርስቲያን ቢያመጣ መልሴ ምንድን ነበረ? በሳዑዲ በመካና መዲና በተለያዩ አካባቢዎች ቋጥኝ ላይ የሚደረግ አምልኮ ነበረ። ዛፍ ላይ የሚደረግ አምልኮ ነበረ። የሃይማኖት አባቶች መቃብር ላይ ቤት ተሰርቶ የተለያዩ አምልኮች ይደረጉ ነበር። በተለይ በመካና በመዲና በሷሃቦች ላይ የተሰራ ቤት፣ በሷሃቦች መቃብር ላይ የተሰራ ቤት እንደውም ህዝቡ ተከፋፍሎ የአኢሻ መቃብር ላይ፣ የኸዲጃ መቃብር ላይ፣ የዑመር፣ የዑስማን፣ የአሊ የት ነው አሊ በኩፋን የተቀበረው ረዲየላሁ ዐንሁ አርታሁ እያሉ ህዝቡ ተከፋፍሎ ልክ ኦርቶዶክሶቹ ማርያም ያደረግሽልኝን ይላል ግማሹ፣ ያን ተከፋፍሎ ማለት ነው። ግማሹ የማርያም ነው፣ ግማሹ የገብርኤል ነው፣ ግማሹ የሚካኤል ነው፣ ግማሹ የተግልየ ነው፣ ግማሹ የአርሴማ ነው ተከፋፍሎ ማለት ነው። እንደዛ ነበር እያደረጉ ያሉ። ስለዚህ በክርስትና ይሄ ሁሉ ክፍፍል የመጣው ለምንድን ነው? የመጀመሪያዎቹ የቤተ ክርስቲያን አባቶች ትኩረት አድርገው ልክ እንደ ሼሃችን ሼህ መሐመድ ኢብን አብዱል ወሃብ ትኩረት አድርገው ተው ወደ ወንጌል ወደ መጽሐፍ ቅዱስ እንመለስ፣ አምልኮ ለአንዱ ፈጣሪ ብቻ ነው። ስለዚህ ተከፋፍላችሁ አንተ የማርያም አንተ የገብርኤል ከምትሆኑ ሁላችንም የአንድ አምላክ ነን ብለው ቢያስተምሩ እንደዚህ አይነት ጣዖት አምልኮ ውስጥ አይገቡም ነበረ። እኒህ አባታችን ያደረጉት ምንድነው? ለአንዱ የኸዲጃ አንዱ የፋጡማ አንዱ ያሊ አንዱ ግማሹ ህዝብ የዑመር ከምትሆኑ ሁላችንም የአላህ ነን፣ ወደ አላህ ነው መቅረብ ያለብን። ሲቸግረንም ስንደሰትም ችግራችንም ለአላህ እንናገራለን፣ ደስታችንም ለአላህ እንናገራለን፣ የምናመልከው አላህን ነው ብለው ወደዛ ነው የመለሱት። እንደዚህ የሚያምር
ከቁጥቋጦ አምልኮ፣ ከዛፍ አምልኮ፣ ከቀብር አምልኮ ንጹህ ሳዑዲን አሁን ላለችው ሳዑዲን የመሰረቱት ናቸው። ኢቭን ማለት ነው አሁን ያለችዋን ይሄ ዲስከቨር ሳውዲ አረቢያ የሚባለው ኪንጉ አብዱልአዚዝ አላህ ይርሐመውና እሱና ተከታይ ነገስታት ልጆቹ ሲሞቱ በዚህ በሪያድ ህዝብ መቀበሪያ ውስጥ ነው የተቀበሩት። ኢቭን ስማቸው ራሱ አልተጻፈም። ስም አይጻፍም እንኳን አይደለም ቤት ገንብቶ ይሄ የንጉሱ የአባታችን ነው ምናምን ታቦት እንስራለት ተብሎ ሳይሆን ስም ራሱ አልተጻፈበት። ይሄ ንጉስ አብዱልአዚዝ ተብሎ ራሱ አልተጻፈበትም። ረሂመሁላህ ረህመተን ዋሲአና ጀማዒን ያ ረቢ እና ንጉሱ ሌሎችም ንጉሶች ማለት ነው። ስለዚህ እንደዚህ አይነት የሰላም ሀገር እንደዚህ አይነት ጥርት ያለ መንፈሳዊ እምነትን እንድናካሄድ እንደዚህ የሰላም ሀገር የገነቡትን የሃይማኖት አባት ነው ስማቸውን የሚያጥፉት አህባሽ ወገኖቻችን። ለምንድን ነው ስም የሚያጠፉት ከተባለ ለምን ዛፍ አላመለክንም መቃብር አላመለክንም፣ ለምንድን ነው የዛፍ አምልኮ ያስቀሩብን የመቃብር አምልኮ ያስቀሩብን በሚል ነው ማለት ነው። በነገራችን ላይ ሳዑዲ ላይ የኢቭን የጎሳ ጸብ አይታችኋል? የለም እኮ እኛ ጋር አማራ ኦሮሞ እየተባለ ህዝብ ይገዳደላል አይደለ? ሳዑዲ ላይ እኒህ ሼህ አንድ ላይ ሆነን አገርን መስርት ብለው ሲያስተምሩ አረቦች በጎሳ ተከፋፍለው ይቧቀሱ ነበር በነገራችን ላይ። ስለዚህ በጎሳ ተከፋፍሎ መቧቀስ የለም፣ ወንድማማቾች ነን። አንድ ላይ ስንሆን ችግራችን የኔ ችግር ያንተ ነው፣ ያንተ ችግር የኔ ነው በማለት ምርጥ ህዝብን፣ ምርጥ አገርን፣ ምርጥ መንፈሳዊ ነገርን መንገድን የመሰረቱልን አባት ናቸው። እኒህን አባት ነው እንግዲህ አህባሾች ስም የሚያጥፉትና ክርስቲያን ወገኖቻችን ንጹህ ህሊና ያላችሁ እስኪ ስለ ሳዑዲ እስኪ መስክሩ። ምን አይነት ህግ ነው ያለው? ምን አይነት ጥርት ያለ መንፈሳዊ ህይወት ነው ያለው? ኦኬ አረቦች ከቤታቸው ወጥተው መስጊድ ሄዳሉ። መስጊድ ውስጥ ምንም ነገር የለም። አይታችኋል አይደል? ወንድ ክርስቲያኖችም ሴት ክርስቲያኖችም መስጊድ ውስጥ ጣዖት አይታችኋል? መስጊድ ውስጥ ምናምን አይታችኋል? የለም። አልሐምዱሊላህ አነ ኒዕመቱል ኢስላም የብቻም ሳይሆን አላህ እስላምን ስለሰጠን እናመሰግናለን አይደለም? መልካም የሃይማኖት አባቶችንም ስለሰጠን እናመሰግናለን። እኔ አምላካችን አላህ ሱብሃነሁ ወተዓላ በየዘመናት መካከል ሰዎችን ያስነሳል ብዬ እንዳምን ያደረገኝ በአቡበክር ሰዲቅ አማካኝነት በሁለቱ የህንድ ንጽጽር አድራጊዎች ሼህ አህመድ ዲዳት እና ለሼህ አህመድ ዲዳት መነሳት ምክንያት የሆኑትና በሼህ መሐመድ ኢብን አብዱል ወሃብ ምክንያት ነውና አላህ በሳቸው ላይ ሰላም ያውርድ። ሪከርድ አብዝቻለሁ፣ ቪዲዮ አስረዝሜዋለሁ። ሼር አድርጉት ፕሊዝ።